ቅድም ልጁ የገድላትን መዳን ሲያነሳልን ለምን እንትን አልከው? ወደ ሌላ አስቀየስከው? ምክንያቱም የመዳን ትምህርት ከቅዱስ ቁርባን ከቅዱስ ጥምቀት ጋር የተያዘ ስለሆነ የኛ ትምህርት። ኦኬ፣ በመቃብር ላይ የተቀበረ አይድንም። በተክለ ሃይማኖት መቃብር ላይ ሄዶ በጣም ጥሩ። መጀመሪያ ስለ ተክለ ሃይማኖት ለማመን በቁርባን መቀበል አለበት፣ ያዘው ክርስቲያን መሆን አለበት። ምንም ይሁን ምን ግን ተክለ ሃይማኖት መቃብር የተቀበረ ይድናል አይድንም? ቤሊ አንድ አትጩህ፣ አንደኛ ቀስ በል። ኦኬ። ሁለተኛ ደግሞ መጀመሪያ አንድ ሰው በተክለ ሃይማኖትም በለው በድንግል ማርያም በለው እዛ ከመድረሱ በፊት ክርስቲያን መሆን አለበት። እናንተ ክርስቲያን አይደላችሁም ለኛ። ስለዚህ እሱ ላይ ታውራለህ። መጀመሪያ ክርስቲያን ነህ። አሁን የገድላቱን ጉዳይ አትሽሽ። አሁን እያልኩ ያለሁት መቃብሩ ጋር የተቀበረ ይድናል አይድንም? አንተ ክርስቲያን አይደለም። ስለሱ ማውራኔ ከክርስቲያኖች ጋር ነው፣ ከአንተ ጋር። አንተ እኮ ስለዚህ ክርስቲያንም አይደለም እኮ አንተ። ይሄ እኮ የሚመለከተው ክርስቲያኖችን ነው። ኦኬ። ስለዚህ ክርስቲያኖች የሆነ መቃብር ሲቀበሩ ይድናል የሚላለ የእግዚአብሔር ቃል። መጀመሪያ ስለ ክርስትናው እናውራ፣ ከዛ በኋላ ስለዚህ እናውራለን። አንተ አይደለም ቤተ ክርስቲያን ያላፈረችበትን አንተ ለምን ታፍሩበታለህ? ንገረኝ፣ ምክንያቱም ንገረኝ። እንደ ትልቅ ሰው አውራ። አፈርክ ካልፈራ ምናምን እሱን ተወው ፕሊዝ። በቃ በእውቀት አውራ፣ ተወው እሱን። ትርፍ ቃል እሺ። የእንትኑ የመቃብሩ ይቅር። እሺ 78 ሰው በልቶ ይድናል ሰው በአንድ ውሃ? አትጩ ቤሊ ፕሊዝ። ረጋ ብለህ የተዳመጥን እናውራ። አይደለም እየሸሸህ ነው እኮ እያፈርክበት ነው ገድሉ ላይ ወደ ሌላ። በቃ ያስወጣሁት እኔ ነኝ። እንግዲህ እኔ ጩኸት አልወድም፣ ራስን ማታለልም አልወድም። ሰው መጀመሪያ ክርስቲያን ነህ ወይ? አንተ ለእኔ ክርስቲያን አይደለህም። ምክንያቱም ቅዱስ ቁርባን መታሰቢያ ነው፣ ምሳሌ ነው ብለህ የምታምነህ፣ ጥምቀት ውሃ ነው አያድንም ብለህ የምታምነህ። ስለዚህ አንተ ከጌታ ጋር ህብረት የለህም። ህብረት የሌለው ሰው ጋር ስለ ጌታ ህብረት ነው የማወራው። ወደ ጌታ ህብረት እንዴት ትጨመራለህ? መጀመሪያ እሱን እንጨርስ። ሰው እንዴት ስለ ክርስቶስ ማውራት እየሸሸ ወይም እየፈራ ስለ ቅዱሳኑ በክርስቶስ ስላመኑ ብቻ ማውራት ይፈልጋል እንዴ? ስለ ክርስቶስ መቼ ነው የምታወሩት? ስለ ስላሴ መቼ ነው የምታወሩት? እናንተ ጴንጤዎቹ መቼ ነው ስለ ክርስቶስ ክቡር ሥጋ ክቡር ደም የምታወሩት? መቼ ነው ስለ ቅዱስ ጥምቀት የምታወሩት? መቼ ነው በስላሴ ዘንድ ስሜት፣ እውቀት፣ ፈቃድ የሚለውን የምታብራሩልን? የትኛው አባት ነው ስሜት፣ እውቀት፣ ፈቃድ ብሎ ያብራራው? ስሜት፣ እውቀት፣ ፈቃድ፣ አካል ብሎ ያብራራል? መቼ ነው ይህን የምታወሩት? መቼ ነው ስለ ንጥቀት ይሄ የሚመላለስ ጌታ ስለዛ የምታወሩት? ከዛ በኋላ እኮ ይወራል ስለ እነ እስጢፋኖስም ስለ ድርሳናትም ስለ ሐዋርያትም ተጋድሎ ደግሞ ይወራል እኮ ከዛ በኋላ። መጀመሪያ ግን እስቲ ስለ አምላክ እናውራ፣ ስለ ስላሴ እናውራ እስቲ። ከዛ በኋላ ችግር የለውም እያነሳ እናውራለን እንዴ። እሺ ተመስገን። ሰላም ሰላም ነው። ያረ ዲነክ እግዚአብሔር ይመስገን። ተመስገን ነው ስምህ? አዎ ነኝ፣ ተመስገን። መልካም። እሺ ወንድሜ ከየት ቤተ እምነት ነህ? እንዴት አልገባኝም። ከእኔ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኝ ቤተ እምነቴ ነው። የአንተ ቤተ እምነት የት ነው? ደግሞ ቃልዮት ነው። ቃልዮት ነህ? አዎ። በጣም ጥሩ። እሺ የኢየሱስ ክርስቶስ ክቡር ሥጋ ክቡር ደም እውነተኛ ነው ብለህ ታምናለህ? ወይም ቅዱስ ቁርባን እውነተኛ ነው፣ እውነተኛ የጌታ ሥጋ እውነተኛ የጌታ ደም ነው ብለህ ታምናለህ? ግን በመጀመሪያ ከዛ ለምንድን ነው አሁን ቤልኛ ወጣክ? እሺ ተመስገን። መጀመሪያ እኔ ከማናችሁም ጋር ማውራት የምፈልገው በስላሴ በኢየሱስ ክርስቶስ በቅዱስ ቁርባን በጥምቀት በትንሳኤ መጠን በእነዚህ በዶግማ ጉዳዮች ማውራት የምፈልገው እኔ ከፕሮቴስታንቶች ጋር ሳውራ፣ እነዚህ ላይ ከተማመንን በኋላ ሄደን ስለ ቅዱሳኑ እግዚአብሔር ስላከበራቸው ስለ ክርስቶስ ስለተጋደሉ እናውራለን። አንድ ይዘህ ሚዩት አድርጊልን እዛችን። ስለዚህ አሁን አንተ ስለ ነገረ ክርስቶስ፣ ስለ ነገረ ስላሴ፣ ስለ ነገረ ቅዱስ ቁርባን፣ ስለ ጥምቀት ማውራት ትፈልጋለህ? ያሬዶ ለምሳሌ ወንድማችን አንዴ ተመስገን። ያሬዶ ዘማሪ ሲስተር ህይወትን ናና አማኑኤል ብላ የዘመረች እህቴ በጣም መወዳት ናት። አላወቃትም መሰለኝ። ሲስተር ህይወት አይደለችም። ሲስተር ህይወት አይደለችም። ሲስተር ህይወት አይደለም። እሺ ሃይማኖት ነኝ። ሃይማኖት ሳይዘደብረ መው ይላል ያሬድ። እሺ ወይ ተምዬ ወንድሜ። እሺ እንትን አሁን ማንደነው ቅድም ቤሊያውን እያወራ ነበረ። ግን አሁን ለምሳሌ አሁን እውቀት ደግሞ የሁላችንም ይለያል። ግን የሆነ እንጂ አሁን ቤሊያውን ከንት ጋር በደም አድርገው እያወራ ነበር። ደግሞ ከቤልም ከንትም የሆነ የምንቀበል ትምህርት ይሆን እንትን እያለ ግን
እንዴት ነው ግን እሱ አውራ እያልክባት ግን ልታወጣች አልክባት ግን አምኖት። እሺ አንደኛ ጩኸት ስለማልወድ አሁን ለምሳሌ እናንተ የተደማመጥራን የምናወራው መደማመጥ ካልቻልን ወይ እኔ አቆማለሁ ወይ እሱ ማቆም አለበት። ጩኸት ብቻ መሆን የለበትም። ጩኸት ይረብሻል። አንድ ሁለተኛ ደግሞ ለምሳሌ አንተ ክርስቲያን አይደለም ብዬ ነው የማምነው። እኔ ክርስቲያን አይደለም ብዬ ሳምን የምሰብክ እስጢፋኖስ በድንጋይ ተወገረ ብዬ አይደለም የምሰብክ። ከዛ አልጀምርም። ኦኬ ጳውሎስ እኮ አንገቱ ተቆረጠ ብዬ አልጀምርም። ምክንያቱም ስለ ጳውሎስ አንገት መቆረጥ ስለ እስጢፋኖስ በድንጋይ መወገር ከማውራት በፊት ጳውሎስ አንገቱ የተቆረጠለትን አምላክ እስጢፋኖስ በድንጋይ የተደበደበለትን ጌታ ስለሱ ለአውራክ ነው የሚገባው መጀመሪያ። ከዛ በኋላ ወደዛ ከመጣው በኋላ ካስረዳው በኋላ ስለ ጳውሎስ ባወራ ስለ እስጢፋኖስ ባወራ የዛን ሰዓት ልትቀበለኝ ትችላለህ፣ ልትቀበል ትችላለህ፣ መብትህ ነው። ግን እኛ የተጣላ ነው እናና ፕሮቴስታንት እናንተና እኛ የተጣላ ነው በድንግል ማርያም ጉዳይ አይደለም፣ በመላእክት ጉዳይ እሱ አይደለም ዋናው። ያጣላን የሥላሴ ጉዳይ ያጣላን የነገረ ስጋዌ የነገረ ቅዱስ ቁርባን የነገረ ጥምቀት ጉዳይ ነው ያጣላን። ስለዚህ እሱ ላይ እናውራ መጀመሪያ ነው ያልኩት። እሱ ፈቃደኛ አይደለም ይሄን ለማውራት ጩኸት ብቻ ሆነ። ስለዚህ ከዛ የተነሳ ኦኬ ያረድ በቃ እና እንትን አሁን የኔ አባቴ እንትን ተዋህዶ ነው ግን እኔ ልጅ ያልኩት ነው ወደ ጴንጤ የመጣሁት። ግን አሁን አባታችን እንደ ክርስቲያን ናቸው እና ይሁን እንጂ ግን ደግሞ አሁን ለምሳሌ አሁን ስለናንተ አሁን ብዙ እውቀት የለም። ስለናንተ ተምረመራል ብዙ እንትን ጊዜ ስለማንሰጥበት ስለኛ ማወቅ አይጠበቅብህም። ተምዋ ማወቅ የሚጠበቅብህ ለምሳሌ ስለ ሥላሴ መጽሐፍ ቅዱስ ምን ነገረን? አንተ እንደ ጴንጤ አብራራው። ስለ ቅዱስ ቁርባን መጽሐፍ ቅዱስ ምን ነገረን? አንተ እንደ ጴንጤ አብራራው፣ እኔ እንደ ኦርቶዶክስ ላብራራው። አሁን ጴንጤዎች ስትል ለምሳሌ አሁን እኛ ጴንጤዎች በቃ የምናምንበት ቶታሊ ከሀያ እስከ ፓ በመጽሐፍ ስለምናምንበት ሌላ ነገር ምንም አናውቅም። በል አስረዳኝ፣ ከመጽሐፍ ቅዱስ ስለ ቅዱስ ቁርባን አስረዳኝ። አሁን የጌታ እራት ቅዱስ ቁርባን ትወስዳለህ አንተ? ትመልኝ ቆይ እንትን ላወራ ቆይ አሁን ያለን ስታፍ ጨርሼ ላውጣ። እኔ አሁን ለምሳሌ እንደናንተ ያ ጸሎት መጽሐፍ ማርያም ተክልዬ ዋጥ ባዶ ነው። ስለዚህ ተመስገን እኔ ስለ መጽሐፍ ቅዱስ አውራ፣ አንተ ስለ ጸሎት መጽሐፍ ታወራኛለህ? ስለ መጽሐፍ ቅዱስ አውራኝ እያልኩ እኮ ነው። እስቲ በመጽሐፍ ቅዱስ አውራኝ። በመጽሐፍ ቅዱስ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? እንዴ አምኜረለም እንትን የምትቀበለው ምንም እውነተኛ ጌታ ስጋና ደም ህይወት ሰጠኝ ብለው የምትቀበለው እና ቅዱስ ቁርባን ስትበላ ኢየሱስ ስጋና ደም እሱ እንደሞተ ነው ስለምናስታውስ ነው የምንቀበለው። እኛ ነው በዛ ነው ህይወት ይሰጣል። የምትበላው የምትጠጣው ህብስቱና ጽዋው ህይወት ይሰጣል። ኢየሱ ደምና ስጋ እንደሞተ ነው ስለምናስታውስ ነው የምንቀበለው። አለቀ። በዛ ምናምን ሌላ ምንም አላውቅም። አለቀ በሚለው ሳይሆን ህይወት ይሰጣል ወይ ህይወት አይሰጥም ወይ ይሰጣል? እሱ እንደሞተ ነው የምናስታውሰው። በቃ አለቀ ወይ በቃ አለቀ። ተምዬ ህይወት ሰጣኔ ህይወት ሰጠኛ ብዬ አምናለሁ። ማስታወስ ብቻ ሳይሆን ህይወት የሚሰጠኛ ብዬ አምናለሁ። አንተ ህይወት ሰጣል ታምናለህ ወይስ አታምንም ነው ጥያቄ። ለምሳሌ አንድ ነገር ስታርግባት የሆነ ነገር ጥቅም ስትሰርበት ትወስዳለህ። ስለ ጥቅም እኮ ነው የወሰድን አለበት። እሺ ምንድነው ጥቅሙ? አንተ የጌታ እራትን የምትወስድበት ቅዱስ ቁርባን የምትወስድበት ምን ጥቅም አገኛለሁ ብለህ ነው? የእሱ ስጋና ደሙን የምናስታውሰው። ስጋ ደግሞ ስጋና ደም እሱ እንደሞተ ነው ለዛ ነው የምናስታውሰው ማለት ነው። ማስታወስክ ነው ጥቅሙ። በቃ እሺ በእናንተ ምንድን ነው አሁን እናንተ በእኛማ የዘላለም ይሰጣል እኮ አልኩህ፣ ህይወት ይሰጣል። እኔ ለዛ ደግሞ ስለእናንተ ብዙ ስለማላውቅበት አላውቅም። በእኛ ላይ አሁን እኛ ማውቀት መጽሐፍ ቅዱስ ሚላል የሚለውን የኔ እናንተን ትምህርት መጽሐፍ ቅዱስ ላይ እናዝመዛዝ ነው። ምን ይመስላል? ድሮ እናንተ መጽሐፍ ቅዱስ ስለማታውቁ ነው ችግሩ። ራሱ መጽሐፍ ቅዱስ እናንተ እንትን አታውቁም። ተመስገን። ስድቡን ፕሊዝ ተወውና እስቲ ትምህርታችን በመጽሐፍ ቅዱስን ጥቅስ የጠቀስን ይመዘን እያለ ቅድም እንዳወራበትም እናንተ ብዙ ነገሮች አሉ የምታወሩበት። ገባ? ተመስገን ተመስገን። እኔ መጽሐፍ ቅዱስ ጥቅስ ሰጥቼ የቅዱስ ቁርባን የጌታ የዘላለም ከጌታ እውነተኛ የስጋ ደሙ እንደሆነ እኔ ጥቅስ ልስጥህ፣ ህይወት እንደሚሰጥ ልስጥህ። አንተ ደግሞ ህይወት አይሰጥም የሚል ጥቅስ ስጠኝ። በመጽሐፍ ቅዱስ ላውራ እያልኩ እኮ ነው። ስታሽ መጀመሪያ አንተ ሊያፈታ እሺ። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ ስታነብ ኢየሱስ ክርስቶስ ምን አለ? ለዓለም የምሰጠው ስጋዬ ነው አለና ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። ስጋዬን የማይበላ ደሜን የማይጠጣ የዘላለም ህይወት የለውም። ስጋዬን የሚበላ ደሜን የሚጠጣ እርሱ በእኔ ይኖራል፣ እኔ በእርሱ እኖራለሁ።
ከኔም የተነሳ ሕያው ይሆናል የዘላለም ሕይወት ያገኛል ይላል። ይኸው ሰጠው። ከአንተ ደግሞ አይሰጥም ሕይወት አይሰጥም የሚለውን ጥቅስ ስጠኝ። እና አሁን አንተ በዛ በአውሮ ቃል ታምናለህ? ወንድም አለም እኔ ጥቅስ ሰጠው፣ አንተ ደግሞ ጥቅስ ስጠኝና ከዛ በኋላ ጥቅሶቻችንን እንመዝናቸው። አንተ ደግሞ ሕይወት አይሰጥም የምትልበትን ጥቅስ ስጠኝ። ኦኬ እንደዛ ነው። እንደዛ ነው እንግዲህ የአንተን ትምህርት እየጠበቅኩኝ ነው። የእኔ እንደዚህ ሆነ፣ የአንተን ንገረኝ። ኦኬ እሺ ይሁን፣ መልካም። አሌክስ ሰላም ብያለሁ። ሰላም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን ወንድሜ። አሌክስ ነው ስምህ? መልካም። ከቤተ እምነት ነህ አሌክስ? እኔ ከሙሉ ወንጌል ነኝ። ትንሽ ከደቂቃዎች በኋላ ላውራ ትችላለህ? ችግር የለውም። ኧረ ችግር የለውም። እሺ እሺ እሺ። መምህር ቢኒ ሰላም ብያለሁ። እንዴት ነዎት? መዝሙርዬ እንዴት አለ? እግዚአብሔር ይመስገን ደህና ነው። እንኳን ደህና መጣ። እንኳን ደህና ቆዩኝ። ሰላም፣ እንዴት ነዎት? ሁሉም መልካም እግዚአብሔር ይመስገን። ተመስገን። አለን አለን። እሺ ዳንኤል ሰላም ብያለሁ። ዳንኤል ዳንኤል አለ? ኦኬ ዳንኤል የለህም መሰለኝ። ዳንኤል የለህም። እሺ ስም እንዳልሳሳት ማን ነው የሚለው? ከገባችሁ ለምን አታወሩም? ወይ ደግሞ ካልተመቻችሁ እኮ ወይ መውረድ ነው። መምህር እንዴት ኖት? መምህር አይደለሁም እኔ ደህና ነኝ፣ ግን እግዚአብሔር ይመስገን። ወንድም ናሬድ በቂ ነው። ኧረ እኔ ኦርቶዶክስ ነኝ። ተሳስቼ ነው ስነካካ ነው የሚገባሁት። ይቅርታ። ችግር የለውም። እሺ እሺ። እሺ ሰሎሞን ሰላም ብያለሁ። ሰላም ላንተ ይሁን ሀብትሽ። ኧረ እኔ ሀብትሽ አይደለሁም። ማን ሀብተወልድ? እሺ ሀብተወልድ ደምረው ነው የቤቱ ባለቤት ነው። እኔ እናንተ ገስት ልከን የገባ ነው። እሺ ይሁን መልካም። ከቤተ እምነት ሰሎሞን? እኔ ከመጽሐፍ ቅዱስ አማኞች። መጽሐፍ ቅዱስ አማኞች ኦንሊ ጂሰስ መጽሐፍ ቅዱስ ያምናሉ። ኦንሊ ጂሰስ ነህ? እኔ አይደለም አይደለም። ካቶሊኮች መጽሐፍ ቅዱስ ያምናሉ። ካቶሊክ ነህ? ካቶሊኩም ሙሉ አያምኑማ። አንተ አይ ስለ አንተ ነው እኮ እነሱ ምን ያምናሉ ሳይሆን መጽሐፍ ቅዱስ አማኝ ነኝ ስላልከኝ ኦርቶዶክስ ነህ? አዎ የቀደመው ኦርቶዶክስ። ኦኬ አሁን የት ነው ህብረት የምታደርገው? ህብረት ታደርጋለህ? አዎ ህብረት የማደርገው ወንጌል አማኝ። ወንጌል አማኝ የሚባል ቸርች የለም መቼም። ካውንስሉም ራሱ ወንጌል አማኝ የሚባል እምነት አይደለም ያስቀምጠው። ሙሉ ወንጌል መካነ ኢየሱስ መሰረተ ክርስቶስ ያስቀምጣችሁ። የወንጌል አማኝ ተልኮ ይስማኛ። የወንጌል አማኝ ተልኮ የሚባል አለ። የወንጌል አማኝ ተልኮ የሚባል ቤተ እምነት አለ? ቤተ ክርስቲያን አጥቢያ። በእናንተ ደብር እንደሚባለው በእኛ አጥቢያ ይባላል። ኦኬ እኛ ደብስና እናንተ አጥቢያ ስትሉ በጣም ሰፊ ልዩነት አለው። ምክንያቱም እናንተን የለያችሁ ትምህርት ነው። እኛን ትምህርት አለ ያለየን። እሺ ላሳየህ። ለምሳሌ ቆይ ስማኛ ወንድሜ፣ በህፃናት ጥምቀት ታምናለህ? እኔ አምናለሁ። በጣም አሪፍ። ህፃናት መጠመቅ አለባቸው በልጅነታቸው ብለህ ታምናለህ? አምናለሁ። በጣም ጎበዝ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው የዘላለም ሕይወት ይሰጣል ብለህ ታምናለህ? አምናለሁ። በጣም አሪፍ። የሚገርም እነ ሙሉ ወንጌል እነ ቃለ ሕይወት እነ መሰረተ ክርስቶስ እንደዚያ ያምኑ። ይሄን ታውቃለህ? ያምናለሁ። ኧረ ተው። እውነት አማን ሻሎም ያቀረበልህን በቀደም ቪዲዮ ላይ ላየህ ከተከታተልክ ለአማን ሻሎም እኮ ሌላ ፕሮቴስታንት ተነስቶ እንደዚህ አናምንም እኮ ብሎታል። የሚገርም ጉድ ፈላ። እንዳይሰሙታቸው በጣም እየሰሙክ ነው ብዙ ጴንጤዎች እና እንግዲህ ቻለው ከዚህ በኋላ። እሺ ኤንዌይስ ይሰማሃል አለ
ጠየቀኝ ልጠይቅ። ኦርቶዶክስ አንድ አይደለችም እኮ 5 ናት። ኧረ እባክህ እሺ፣ ማን ማን ይባላሉ? ደስ ይለኛል፣ ንገረኝ። አንደኛ አበው አበቡ አበቡ አበው ሰሎሞን ረጋ ጸጋ ቅባት ካራ 5 ናት። እሺ አንድ የተረጋጋና እያንዳንዱን ታብራራልኛለህ። አበው አልክ፣ በጣም ጎበዝ። አበው የተባለው ቤተ እምነት ማን ነው? ማን ነው አበው? ሰል የሚዩትን አንሳና ነገረኛ ወንድሜ። አበው የተባለው ቤተ እምነት የት ነው ያለው? ማን ነው? እዛ ኦርቶዶክስ ውስጥ ያለ በአንድ ጣራ ስር ያሉ ግን የተከፋፈሉ ነው እኮ እያልኩ ያለው። እኛም ቤተክርስቲያናት ህብረት ሆነን ሶሎሞን ማለት ነው። ሰልዬ ወንድሜ አሁን ስለ ኦርቶዶክስ ብቻ አውራኝ፣ ቶ የፕሮቴስታንቱ እኮ አንተ ስለጠቀስክ እኮ ምን እናንተ ብዙ ናቸው አልከኝ እኮ። ፕሮቴስታንቱ በጣም ብዙ ናቸው ተከፋፍላችኋል ስላልከኝ ነው የምልህ። አዎ የኛን ተውና፣ አዎ ይኸውልህ ያንተን ተውና የኛን ብቻ ነው እየነገርኩህ ያለው። ለምን ያንተን ተው ሳትለኝ እኛ አንድ ነን ስል ልዩ ናቸው አልከኝ እኮ። እሺ ሰለሞን እያዳመጥከኝ፣ አሁን የጴንጤዎቹን ተውና የኦርቶዶክስን ንገረኝ። ጥሩ እድል እኮ ነው ያገኘው። አበው ያልከው ትምህርታቸው ምንድን ነው? የአበው ትምህርታቸው ወደ መጽሐፍ ቅዱስ እውነት የሚመጡ ጻድቃን መላእክትን የማያመልኩ የማይከተሉ በመጽሐፍ ቅዱስ እውነት ላይ የተመሰረቱ ናቸው። እነዚህ አበው ይባላሉ። የእምነት መግለጫ ምናምን አላቸው። የራሳቸው የእምነት መጽሐፍ መታደር ያላቸው አበው። ቀድሞ ኦርቶዶክስ ቤተክርስቲያን ከጥንት ቤተክርስቲያን የወሰደችውን የእምነት መግለጫ ይላሉ በጋራ አበው። ቤተክርስቲያናቸውም ስሙ አበው ነው የሚባለው አይደለም። እዛ ውስጥ በኦርቶዶክስ ውስጥ ያለ ግን ራሱን የቻለ ግሩፕ ነው። አበው ይባላል። ያ አበው ማለት ነው ትርጉሙ አባት፣ ቀደምት ማለት ነው። አባት ማለት ነው ትርጓሜው። ኦኬ አበው። እሺ በጣም ጥሩ። እሺ ሁለተኛው ደግሞ ምንድን ነው አልከኝ? ከኔ ጋር ነበርክ እንዴ? አይ በረጅም ቅድም እኮ ላዳምጥ ያልኩት ለዛ ነው። ቶሎ ቶሎ እያወራ ስለነበረ ቀስ ብላ አውራ ያልኩት ለዛ ነው። አይ ቲንክ ማህበረ ቅዱሳን ብላልበት። ጎበዝ። እሺ ማህበረ ቅዱሳንና አበው ምንድን ነው የሚለያቸው? አበው የሚባሉ በጥንት ቤተክርስቲያን እውነተኛ አስተምሮት ላይ የተመሰረቱ ቅዱሳትና መላእክትን ያማልዳል ማይሉ ማያመልኩ ናቸው። በጣም ማህበረ ቅዱሳን ደግሞ በተቃራኒው ማለት ነው። ጻድቃን መላእክትን፣ ማርያምን ወዘተ የሚያመልኩ ናቸው ማህበረ ቅዱሳኖች። በጣም ጥሩ። እሺ እንግዲህ ዛሬ በጣም ልዩ ትምህርት ነው እያስተማርከን ያለው። በጣም አሪፍ ነገር ነው የምትነግረን፣ እናመሰግናለን። እሺ ሶስተኛውስ ምንድን ነው? 5 ናቸው። ሶስተኛው ምንድን ነው? ሶስተኛው ካራ። እሺ ቆይ ካራን ደግሞ ዲፋይን እናድርገው። ካራን እናብራራው። ካራን ከማህበረ ቅዱሳንና ከአበው የሚለየው ምንድን ነው? እና ካራ ደግሞ ምንድን ነው እምነታቸው? ካራ በዛ ውስጥ ሆኖ የት ውስጥ ሆነው ማህበረ ቅዱሳን አካባቢ በኦርቶዶክስ ውስጥ ተረጋጋ። በኦርቶዶክስ ውስጥ ሆነው ደግሞ እነሱ 3 ናቸው። ድጋሚ 3 ናቸው። እነዚህ ቀደምት። ለምን አሰማኝም አንተ? ተረጋጋ ሰሎሞን ወንድሜ። እያንዳንዱን ነገር ጥሩ መረጃ እየሰጠን ስለሆነ ሰው እንዲሰማ ስለምፈልግ ነው። ይኸውልህ 5 ናቸው አልከኝ፣ በ5 ተከፋፍለዋል አልከኝ። እሺ አልኩ። ኦርቶዶክስ በ5 ተከፍላለች። እሺ ማን ስልህ አበው አልከኝ። የአበውን ትምህርት ነገርከኝ። አበው መላእክት አያመልኩም፣ የመላእክት አምላክ የላቸውም። ለመላእክት እንደዚህ አልክ። እሺ አልኩ። የቀደሙን እሺ አልኩ። ከዛ ማህበረ ቅዱሳን አልከኝ። ማህበረ ቅዱሳን ደግሞ መላእክትን የሚያመልኩ የመላእክት አምላክ ያላቸው አልከኝ። እሺ አልኩ። አበውና መላእክት የማህበረ ቅዱሳን ልዩነታቸው ይሄ ነው አልከኝ። ሶስተኛ ደግሞ መጣና ካራ አልከኝ። በጣም ጥሩ አልኩኝ። አሁን ካራ አንዴ ካራን የእምነት አቋማቸውን ንገረኝ። ልክ እንደ ማህበረ ቅዱሳን እንደ አበው የእምነት አቋማቸው እንደነገርከኝ ካራ የሚባሉት ደግሞ ካሉ የእምነት አቋማቸው ከማህበረ ቅዱሳንና ከአበው የሚለያቸው ምንድን ነው? እንግዲህ ስማኝ። ካራ ጸጋ ቅባት በክርስቶስ ኢየሱስ ባህሪ ላይ ተከራከሩ። ሁሉም የራሳቸውን አቋም። ቅባት ጸጋ ለምን አሰማኝም? ሰሎሞን
የካራን አቋም ንገረኝ። ወይ ወጥቼ ልግባ በእናትህ። እንደዛ ከሆነ እየሰማኝ ነው። የካራን አቋም የካራን ትምህርት ነው የካራ ያልካቸውን ትምህርታቸው ንገረኝ። ካራ የሚባለው ስለ አቋሙ ስለ እምነቴ አንገቴን ሰጣለሁ ብሎ አቋም የወሰደ ነው። ይሄ የእምነት መግለጫ ነው። እምነት መግለጫ አላልኩም። ስለ እምነት መግለጫቸው ንገረኝ፣ አስተምሯቸው። በክርስቶስ ኢየሱስ ባህሪ ላይ በተመሰረተ ክርክር በመካከላቸው ሶስት ነገር ተፈጠረ እኮ። ካራ ምንድን ነው የሚሉት ንገረኝ እስቲ። ካራዎች አሉ ብለኛ፣ ምንድን ነው የሚሉት ካራዎች? ካራ የሚሉት ክርስቶስ ኢየሱስ ከእግዚአብሔር የመጣ እውነተኛ መለኮት ነው፣ ያልተቀየረ ነው፣ ፍጹም ሰው ብሎ የሚያምኑ ናቸው። እነሱ በዚህ ምክንያት በቃ እኔ ወይ በኋላ እገባለሁ። በዚህ አይነት ሁኔታ ከአንተ ጋር ምን አፋፊ ላይ ትላለህ? ምን አይነት ንግግር ነው የምትለው? እንዴ እኮ አለየህልኝም እኮ አበውን ማህበረ ቅዱሳንና ካራን ለይልኝ። ካራን ከማህበረ ቅዱሳንና ከአበው የለየው ምንድን ነው ንገረኝ። ይሄ ግን እኔ እንዴት ደስ ይላል በእናታችሁ፣ እውነት በጣም ይገርማል። በቃ ይሄ ለካ አለማንበብና አለማወቅ ደፋር ያደርጋል የተባለው ያሬዶ በነገራችን ላይ እንደዚህ አይነት ውሸቶች ናቸው። ገብቷል አይደለም? ቤተክርስቲያን ላይ እውነት እንደተደረገ ተደርጎ የሚወራባት ለዛ ነው። ይህንን ነገር ነው እንግዲህ ማጥራት ያለብን። ሌላው ከስራ ያላችሁ የምትሳደቡ ሰዎች የእውነት ብሎክ ነው ማድረጋችሁ። እሺ እኔ ማንንም ሰው በፍቅር ወይ ደምዬ ኮመንት ላይ አትመልስ ለማንም። ስድብ አትጻፉ ነው። ያው ስድብ አትጻፉ ነው። ስድብ መጻፍ የለበትም ነው። ስድብ መጻፍ የለበትም ነው። ከዛ የተነሳ ነው እዚህ ቤት ማንም ሰው መሳደብ የለባቸውም ነው። ይህንንማ ማበረታታት የለብንም። አይ እንግዲህ ስድብ ደምዬ፣ ስድብ የምትሳደቡ ሰዎች የተሳደባችሁ ጊዜ አጋንንት መንፈስ ነው የሚያናግራችሁ። የአጋንንት መንፈስ ነው የሚመራችሁ። በማንም ቤተ እምነቱ ነው። ስድብ ከአጋንንት ነው፣ ሰይጣናዊ ነው። ስለዚህ የምትሳደቡ ሰዎች ከአጋንንት ናችሁ። አጋንንት ነው እያናገራችሁ ያለው እንጂ ቅዱስ የእግዚአብሔር መንፈስ አይደለም። ስለዚህ ይሄን አስባችሁ ለራሳችሁ ስትሉ መልካም ነገር ጻፉ። መቼም አጋንንትን የሚፈልግ ማንም የለም ብዬ አምናለሁ። አይ አጋንንት ይመቸኛል ያለ ሰው ስድቡን ይቀጥል፣ ችግር የለውም። ወንድማችን የወጣው ራሱ ነው፣ ባይዘው ማንም አላስወጣውም። ራሱን የወጣው አንዴ ትጉ ሚውት አድርጊልን። ራሱን የወጣው እኔ ደግሞ ምን እያረኩት ነው? ዝም ብሎ ደበስበስበስ እያደረጉ ዝም ብሎ መርዘሽቶ መሄድ አይቻልም። እያንዳንዱን ነገር ለምሳሌ መካነ ኢየሱስ ካልኩ የእምነት መግለጫ አላት። ሙሉ ወንጌል ካልኩ የእምነት መግለጫ አላት። መካነ ኢየሱስን ከሙሉ ወንጌል የለያት የእምነት አቋሟ ነው፣ መግለጫዎች አላት የራሷ። ኦኬ። ስለዚህ እንደዛ ሳቀርብለት ምን አለኝ? አይ አለኝ። ምን አለኝ? አይ እናንተም በአምስት ተከፍላችኋል አለኝ። በጣም መልካም ኦርቶዶክሲያን፣ በአምስት ተከፍላችኋል። ሰርፕራይዝ አለን ማለት ነው። ከዛ ምንድን ነው ስለው ማህበረ ቅዱሳን፣ አበው፣ ካራ፣ ቅባ፣ ጸጋ አለ ማለት ነው። በጣም ጥሩ። እሺ ስለ አበው ንገረን ስለው አበው መላእክት የሚባል አምላክ የላቸውም አለ። መላእክትን አያመልኩም አለ። እሺ አልኩ። ማህበረ ቅዱሳን መላእክትን ያመልካሉ አለ። እሺ አልኩ። ካራ ጋር መጣ። ካራ ምንድን ናቸው ስለው ያው እንደምታዩት ሆነ። ደበስበስበስ አድርጎ ማለፍ አያስፈልግም። እኔም ቢጠይቀኝ የመካነ ኢየሱስን የእምነት መግለጫ የሙሉ ወንጌልን እያመጣው መጀረጥ እያደረኩ አሳየዋለሁ። ችግር የለውም። ምክንያቱም የእምነት መግለጫቸው ስላለ ደግሞ እንደ ተቋምም ስላሉ እነዚህ አምስቱ ማህበረ ቅዱሳን ቤተ እምነት ነው። ማህበረ ቅዱሳን ማህበር እያልክ ቤተ እምነት ትላለህ። እሺ ኤኒዌይስ ትጉ የህንፃ ነው የሚለው ትጉ የህንፃ እሺ በኦርቶዶክሲያን በነገራችን ላይ ክርስቲያኖች ይሄ ካራ ቅባት ጸጋ ሲሏችሁ መጀመሪያ መጠየቅ ያለባችሁ አንደኛ የካራና የቅባት የጸጋን የእምነት መግለጫ ስጡ። አንድ ሁለተኛ ካራ ቅባት ጸጋ የት ነው ቤተክርስቲያናችሁ ያለው? እንግዲህ ቢወስዱን ደስ ይለናል ብንሄድ እና ብናገኛቸው ሄደን ብንማር ደስ ይለናል። ካራ ጸጋ ቅባትን ደግሞ ቤተክርስቲያን አልመሰረቱም። ዶክትሪን የላቸውም። ቆይ ደምዬ ተዋቸው፣ ራሳቸው ይመልሱ እንጂ አንድ ሰው አለ ካለ መቼም መናገር አለበት። እሺ ትጉ አለሽ ወይም አለ?
እሺ ምንቴ ሰላም ብያለሁ። ወይ ሰላም ሰላም እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? መስገን አለን አለን። ከየት ቤተ እምነት ነው እንደሚ? እኔ ኦርቶዶክስ ተዋህዶ ነኝ። ቅድም ነበር የላኩትኝ። ኦኬ እሺ። አይ በቃ መምህር ቢኒ ያሉ ሀሳብ ካሉት ይቀጥሉ። ደሜ በቃ ያው እንግዲህ ይቀጥሉ። እኔ እግዚአብሔር ይስጥልኝ ስላስገባኝ። እሺ መዝሙር ያሬድ ፈርቶ አባረረው። እውነት ነው። በጣም ፈርቼ ስለነበረ ቅድም ባይዘወይ እሱን ነገር ልናገር። ቆይ የቅድሙን ወንድሜን በጣም ፈርቼው ነበረ እና ከመፍራት የተነሳ እሺ እና መፈራት የምትፈልጉ ሰዎች ያው እፈራችኋለሁ። እሺ በጣም መፈራት የምትፈልጉ ሰዎች አላችሁ ይመስለኛል አይገስ እና እፈራችኋለሁ እኔ በግሌ። ሌላ ሰው ካልፈራችሁ እኔ ግን አላሳፈራችሁም፣ እፈራችኋለሁ። እና የቅድሙ ልጅም ስለፈራሁት ምናምን ስላስጨነቀኝ ስለጨመቀኝ እና ያስወጣሁት እና እንግዲህ ይሄን ማሰብ ከፈለጋችሁ ይሄን አስቡ፣ ያው መብታችሁ ስለሆነ ማለት ነው። እሺ መዝሙር መቃብር ላይ መቀበር ያድናል አያድንም? መልስላቸው ባኪውታ መቃብር ላይ ሊና ተቀበርበት መቃብር ደሜ ፕሊዝ ክፉ አትመልስ ፕሊዝ ፕሊዝ። ምንም አይነት ነገር እንደዚህ በእነሱ ልክ እንዳታወራ በተቻለ መጠን። በቃ ሰው ከሰው ከራሱ ጋርና ከህሊናው ከተጣላ እኮ በቃ ምንም ልታግዘው አትችልም። ባይዘወይ በቃ ለቤተሰብ ካለው ለቤተሰቡ አሳልፈ መስጠት ነው። ትዳር ካለው ለሚስቱ፣ እህት ካለው እናት ካለው ለአባት ካለው በቃ እንደዛ ነው እንጂ እኛ ሶልቭ ልናደርግለት አንችልም የአንዳንድ ሰውን የግል ችግር። እውነቱን ለመናገር እንግዲህ እግዚአብሔር ይርዳችሁ። እኔ ሌላ ምንም አለም። እናንተ እንደፈለጋችሁ እርገሙኝ፣ ስደቡኝ። እኔ ግን ያው እግዚአብሔር ይርዳችሁ። ቢቻል ከቤተሰቦቻችሁ ጋር ረጋ ብላችሁ ለማውራት ሞክሩ። ከሚስትም ካለ ትዳርም ካለ አባትም ካለ እናትም ካለ እውነቴን ነው ትክክል ነኝ ይሄ ባህሪ እያላችሁ እንዲያው ዲል አርጉ። ዝም ብሎ ከባድ ነው። እግዚአብሔር እንግዲህ ይርዳን ሁላችንም። ኤኒዌይስ እሺ ምንቴ ጥያቄ ኖሮክ ነው? አይ ምንድነው መሰለ ዲያቆን፣ አንዳንዴ ሰምተህ የምታወራውና አንብበህ የምታወራው አንድ አይደለም። ተረዳ? አያድግም። ራሱ ጥያቄ አያድግም። የሚያነብሰው ጥያቄው ራሱ እኮ ያድጋል። የሚያነብሰው የማያነብሰው ዝም ብሎ የሚሰማ ቅራቅንቦ የሚሰማ ሰው ጥያቄ እንኳን አያድግም። የሆነ ጥያቄው አሰልቺ ነው የሚሆነው። ተረዳኝ? እና ከዛ የተነሳ ነው። አዎ ግን ደምዬ በቃ የሆነ ነገር እንድትናገር ማለት በእነሱ በሚናገሩት ልክ በቃ መውረድ የለብህም። በቃ በተቻለ መጠን ወይ በቃ ከገስት ላይ ማውረድ፣ ማዳመጥ ከቻለ ረጋ ብሎ ከሚያወሩ ጋር ማውራት፣ የማይፈልጉ ካሉ ደግሞ ምንም ይሄ ግዴታ አይደለም። እሺ ምን ትይ ሀሳብ ኖሮክ ነው እንደኔ? እሺ ፍሬዎት ገብቶሻል? አረ ፍሬዎት እየተሰማን ነው ወይ? ፍሬዎት አንዳንዴ ቤሊ ብዙ አካውንት አለው ባይዘው ፍሬዎትን ብሎ ሊመጣ ይችላል። አዲስ አካውንት ነው 8 ፎሎወር ያለው ፍሬዎት። እሺ ትጉ አታወራም እንዴ? ትጉ የምትባለው እዛችን ትጉ ህንፃ አታወሪም? መንቴ የምትባሉ ያለውበት ቦታ ብዙም ድምፁ ስለሚረብሽ ብዬ ነው። ችግር የለውም። አሁን አሪፍ ነው። እሺ እንዴት ነው? እግዚአብሔር ይመስገን። ሰላምታችን አለን። እግዚአብሔር ይመስገን። እሺ ከየት ቤተ እምነት ነሽ? ማንም እንደምትል ያልጠራሽም? ከኦርቶዶክስ ተዋህዶ ቤተክርስቲያን። መልካም። እሺ ጥያቄው የሀሳብ ኖሮች ነው? በጣም ግልጽ ይደጋገማል። አይ በመሀል የሚነሱ ጥያቄዎች ካሉ ምናልባት አንድ ላይ እንድንወያይ በማለት ነው የገባሁት። ኦኬ እሺ መልካም። እሺ ጥሩ
መምህር ቢኒ ያሉ ደምዬ በቃ እንግዲህ እንትን አላሉ ማገስ እየገቡ አይደሉም። እንግዲህ ወይ ገብተው እየገቡ አይደሉ? እሺ ገባ በሉ እስቲ ገባ በሉ። እስቲ አንዳንድ ቁጥር ጻፉ። በተለይ ተሐድሳውያን እችን ቤተክርስቲያን ሳታውቁ ሙቭ ያደርጋችሁ ተሐድሳውያን ካላችሁ አንዳንድ ቁጥር ጻፉና ለመወያየት ግቡ። ተሐድሳውያን ወይም ደግሞ እዚህ ቤተክርስቲያን የህፃናት ጥምቀት ወስዳችሁ ልክ እንደኔ ቤተክርስቲያኒቷን ሳታውቁ የወጣችሁ ሰዎች ካላችሁ እስቲ ኑ እኔንም በዛው ደምሮ ልክ አይደለም ተሳስተሃል፣ በዚህ በመጽሐፍ ቅዱስ ክፍል ይህንን ክፍል ስተሃል ብላችሁ ብታወሩኝ ካላችሁ በእውቀት ግቡ። ተነስተልኝ ወንድማችን። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። አለን። እኔ እንኳን የኦርቶዶክስ እምነት ተከታይ ነኝና መዝሙረ ወረዱ መሰለኝ ጥያቄ መጠየቅ ፈልጌ ነበር። በቃ እናንተ ከመለሳችሁልኝ እናንተን እንጠይቃለሁ። ምን አይነት ጥያቄ ነው? ማለት አሁን በእኛ ኪዳነ ምሕረት ማለት እመቤታችን ድንግል ማርያም ኪዳነ ምሕረት ትባላለች እና የምህረት ኪዳን ማለት መሰለኝ እና ድንግል ማርያም እና ግን ኪዳነ ምሕረት መባሉ ልክ አይደለም ምናምን አባቶች እንደዚህ ብለው ያወጡት ነው እንጂ አባቶች ተሳስተው ነው እንደዚህ ሊሉ የቻሉት እንጂ ኪዳነ ምሕረት ማርያም ኪዳነ ምሕረት ልትባል አትችልም ምናምን ብሎ ተከራከረኝና እኔ ደግሞ ማስረዳት አቃተኝ። እድሉን ካገኘው ወንድሞችን ጠይቄ መልሳለሁ ምናምን ብዬ አስቤ ነበርና አጋጣሚ መዝሙር ያሬድን ሳየው ይሄንን ያብራራልኛም ብዬ ነበር የገባሁት። ኦኬ፣ አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነህ? አዎ። ኦኬ፣ ስለዚህ ኪዳነ ምሕረት ተብሎ በተጠራው ስም በድንግል ማርያም ስም ለምንድነው ኪዳነ ምሕረት ተብላ የምትጠራው የሚል ነው አይደለም? ያው ይሄንን እኔ ማብራራት አቃተኝና የሚያብራራልኝ ሰው ካለ ጌታችን ኢየሱስ ክርስቶስ ብቻ ነው እንጂ የምህረት ኪዳን የሆነ ሆኖ የመጣው ወደ ዓለም እኛን ለማዳን የምህረት ኪዳን ሆኖ የመጣልን እሱ ነው እንጂ ድንግል ማርያም ኪዳነ ምሕረት አትባልም። አንተ እንዴት ይሄን ጥያቄ ቤተክርስቲያን አልጠየቅም? እዚህ አደባባይ ላይ ወጥተህ ለመጠየቅ ለምን ፈለግ? ቤተክርስቲያን ለምን አልጠይቅም? የንስሐ አባት አለ፣ የቤተክርስቲያን አባቶች አሉ። እዛ ለምን አልጠይቅም? ፐርሰናል ጥያቄ ካለ አደባባይ ወጥተህ ለምን ትጠይቃለህ? ኦርቶዶክስ ተዋሕዶ ከሆነ አይ ኦርቶዶክስ ተዋሕዶ ነኝ፣ ግን መዝሙር ያሬድ በዚህ አደባባይ ወጥተህ ለምን ትጠይቃለህ? ኦርቶዶክስ ተዋሕዶ አማኝ ከሆነ ችግር አለው? እንደዛ ብጠይቅ ማለት ሁሉም ሰው ቢማርበት ችግር አለው ማለት እንደኔ አይነት ጥያቄ ያለው ሰው ቢማርበት ይሄን ጥያቄ ችግር አለው? እሺ፣ ለማንኛውም ለድንግል ማርያም ኪዳን የተገባላት ምህረት እሷ የምታደርገው ሳይሆን በእሷ የተገኘ ምህረት ነው። ገባ? ለዓለም ሕዝብ ክርስቶስ ኢየሱስ በእሷ ስለተገኘ የተገባላትን ኪዳን ፈጽማለች። ለምሳሌ ኢሳይያስ ላይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ የተነገረላት ኪዳን አለ። አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ማለት ነው። ተረተኛል። ስለዚህ ይሄ ኪዳን ድንግል ማርያም እንደ ኢየሱስ ክርስቶስ ያለን የምህረት ኪዳን ያደረገችበት ሳይሆን እንዲገኝ ያስደረገች ናት። ለምሳሌ ቤዛ እንደምንላት ማለት ነው። ቤዛ እንደምንላት እንደዛ ማለት ነው ወንድማችን። እየሰማኝ ነው? ይሰማኛል፣ እኔ ተሰምቶኛል። እና በቃ ጌታችን ኢየሱስ ክርስቶስን ስለወለደች ነው ኪዳነ ምሕረት የተባለችው ነው መልሱ። ባጭሩ መድኃኒት አይደለም ኢየሱስ ክርስቶስ? እውነት ነው፣ መድኃኒት ነው። ከዛ የተነሳ ነው። ከዛ ባሻገር ደግሞ መምህር ቢኒ ይጨምሩላል። እሺ፣ ጥሩ እኮ ነው። ለምዬ ጥሩ አድርገሃል።
እኔ ወንድማችንን እውነት ለመናገር አልዋሽም። ያንተን ዶክመንት እንትን ፕሮፋይል ለማየት ሲወጣ ኔትወርክ አስወጣኝ። ኦርቶዶክስ ነህ በትክክል? እስኪ 5ቱን አዕማደ ምስጢር ንገረን። ኦርቶዶክስ ነኝ፣ ግን ያን ያክል በቤተ ክርስቲያን ችግር የለም። ጥሩ ነው እኮ ኖ ይሄን ያህል በቤተ ክርስቲያን ውስጥ እኔ አቋቋም እንትን መማር አይጠበቅም። 5ቱ አዕማደ ምስጢራትን ልናቅ ይገባል ብዬ ስለማስብ 5ቱን አዕማደ ምስጢር ብቻ ንገረኝ። ኦርደርም አልጠይቀህም። ምስጢረ ስላሴ፣ ምስጢረ ጥምቀት፣ ምስጢረ ትንሣኤ ሙታን ይጠፉብኛል። ግን እሺ ሰባቱን የቤተ ክርስቲያን እንትንና 5ቱን አዕማደ ምስጢር እንዳልቀላቅለው። አይ በነገራችን ላይ 5ቱን ነገር ማወቅ ኦርቶዶክሳን 5ቱን አዕማደ ምስጢራት ማወቅ አለባችሁ። ማወቅ ብቻ አይደለም፣ በብዙ መንገድ ቅድስት ቤተክርስቲያን እኛ ከህፃን በእኔ እድሜ ቅድስት ቤተክርስቲያን ስታስተምር ስለኖረች ሃይማኖታችሁን ጠንቅቃችሁ ማወቅ መቻል አለባችሁ። እንደው የድሮ ወላጆቻችን በልጅነት ሰንበት ትምህርት ቤት በግድ ወስደው ባያስተምሩን እንኳን አሁን የወለዳችሁ ሰዎች ልጆቻችሁን ልካችሁ እንዲያውቁ አድርጉ። መሰረት የሚጣለው በልጅነት ስለሆነ ማለት ነው። እንግዲህ ደሜ ፍስሐ የጠየቀው ጥያቄ ኪዳን ማለት ምን ማለት ነው ከሚለው ነው መፍታት ያለብን። ኪዳን ማለት ውል ማለት ነው፣ ስምምነት ማለት ነው። በሁለት ወይም በሶስት አካላት መካከል የሚገባ ቃል ኪዳን ውል ኪዳን ይባላል። ኪዳን ይባላል ውል ማለት ነው፣ ስምምነት ማለት ነውና ብዙ ወገኖቼ አሁን ወንድሜ እንዳለው ኪዳነ ምሕረት ኢየሱስ ነው፣ ኪዳነ ምሕረት ኢየሱስ ነው የሚል አባባል አለ። ምንድን ነው የሚለውን እንግዲህ ደሜ ረዥም ነው ለመመለስ ካለብን 7 ኪዳናት አሉ በመጽሐፍ ቅዱስ። 7 ኪዳናት አሉ። ኪዳነ አዳም የምንጀምረው ከኪዳነ አዳም ነው። ጌታ ለአዳም የገባለት ኪዳን ውል ብለን የለ ኪዳን ስምምነት ብለን የለ የገባለት ኪዳን አለ ለአዳም። እንደምታውቁት ነው በድሎ እግዚአብሔርን የመሰለ ጌታ ገነትን የመሰለ ቦታ ባጣ ጊዜ የገባለት ቃል ኪዳን አለ። እንደሚያድነው እንደሚታደገው ከ5 ቀን ተኩል በኋላ ወርዶ ተወልዶ የሱን መከራው አድርጎ እንደሚያድን የገባለት የመጀመሪያው ኪዳን አለ። ከዚህ አንስተን የኖህ ኪዳን አለ፣ ለእነ አብርሃም የተገባው ኪዳን አለ፣ ለዳዊት የገባለት ኪዳን አለ፣ ኖህን ዳግም ምድር ላላጠፋት እያለ 7 ኪዳናት አሉ። 7ኛው ፍስሐ በደንብ አዳምጠኝ፣ ኦርቶዶክሳውያን በደንብ አዳምጡ። እነዚህ ኪዳናት ራሱ ሪከርድ አድርጌ ነው እንደሚያሳየዋለሁ። እነዚህን ኪዳናት የቃል የገባላቸው ባለቤቱ እሱ ነው። ባለቤቱ እግዚአብሔር ነው። የመጨረሻው ኪዳን ግን የኪዳኑ ሁሉ ፍጻሜ የሆነው ግን ኢየሱስ ነው። ይህ ማለት ኪዳነ ምሕረት ኢየሱስን ያስብለዋል ማለት አይደለም። ለምንድን ነው ይህን ያልኩት? ለሌሎቹ ቃል ተገባ፣ ፈጻሚው እሱ ነው። 7ኛውን ግን ቃል የገባው ራሱ ነው የፈጸመው። ለእነሱ ፈጸመላቸው። ራሱ ወርዶ ተወልዶ ቅዱስ ሥጋውን ሰጥቶ ክቡር ደሙን አፍሶ ታደገን፣ አዳንን። ከዚህ የተነሳ የነዛውን ላይ የምህረት ኪዳኖችን ፈጻሚ እንለዋለን። ክርስቶስ ኢየሱስን ፈጻሚ እንለዋለን። ኪዳነ ምሕረት ስንልስ ወደ ድንግል ማርያም ስንመጣ ከተባለ የምህረት ኪዳን የተቀበለች ለማለት ነው እንጂ ሌላ ያልናት አይደለም። የምህረት ኪዳን የት ላይ እናገኛለን? መዝሙር 86:3 ላይ ኪዳነ ተካሄድኩ ምስለ ሕሩያኔ ከመረጥኳቸው ጋር ይላል እግዚአብሔር፣ ቃል ኪዳኔን አደረግኩ። ብዙ ናቸው የመረጥኳቸው አለ። ከተመረጡት ሁሉ ደግሞ ምርጧ እመቤታችን ቅድስት ድንግል ማርያም ነች። ከእሷ ጋር ደግሞ የገባ ውል ቃል ኪዳን ስምምነት አለ። የካቲት 16 ቅድስት ቤተክርስቲያን የምታከብረው የምህረት ኪዳን የምህረት ቃል ከልጇ ከወዳጇ ከክርስቶስ ኢየሱስ የተቀበለችበት ቀን ነው። ለዚህ ነው ኪዳነ ምሕረት የምንላት፣ የምህረት ኪዳን ስለተቀበለች ነው። በተረፈ ኢየሱስ ክርስቶስ ኪዳነ ምሕረት ነው ለምትሉ ሰዎች ከዛም በላይ ኢየሱስ ክርስቶስ ሌላ ቃል ገብቶለት ወይም ደግሞ አብ ቃል ገብቶለት ወይም ሌላ ከሱ የሚበልጥ አካል ቃል ገብቶለት ሊፈጽም የመጣ አምላክ ሳይሆን ራሱ መሐሪ፣ ይቅር ባይ፣ ቸር፣ ሩሩህ፣ አዳኝ ሆኖ ኪዳናችንን የገባውን ቃል ኪዳን የፈጸመ ደግ አባት ከመሆኑ የተነሳ ኢየሱስ ክርስቶስ የምህረት ኪዳን ፈጻሚ ይባላል። የምህረት ኪዳን ፈጻሚ ይባላል። ስለዚህ የካቲት 16 እመቤታችን ቅድስት ድንግል ማርያም ቃል ኪዳን ከልጇ ከወዳጇ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበለችበት ስለሆነ ኪዳነ ምሕረት ብለን እንጠራታለን። ከመረጣቸው ጋር ምን ስላደረገ? ቃል ኪዳን ስለገባ። መመረጧ መጽሐፍ ቅዱስ ላይ ታይቷል ወይ? ምንም ድርድር ጥርጥር የለውም። ምንም የዳዊት መዝሙር 111 ቁጥር 13 ላይ እግዚአብሔር ጽዮንን መርጧታል፣ ማደሪያውም ትሆን ዘንድ ወዷታል፣ እንዲህ ብሎ ዛቲ ይእቲ ምዕራፌ ለዓለም። ይህችን አለ እግዚአብሔር እኮ ነው ተናጋሪው፣ አድርባታለሁ ለዘለዓለም
ደሜ ለዘላለም ማደሪያ ሰው መሆን ይችላል ወይ? እስራኤል ለዘላለም ማደሪያ መሆን ትችላለች? አትችልም። ለምን? ሰማይና ምድር ስለሚያልፉ። ይህን ጥቅስ ላንብብልህ። ኪዳን ምን አይነት ኪዳን እንደገባላት እግዚአብሔር ትችላለህ። ምን ይላል መሰላችሁ? እግዚአብሔር ቃል በዚህ በማቴዎስ 1:23 ላይ እግዚአብሔር ኪዳን እንዴት እንደገባላት፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ የተባለውም ይፈጸም ዘንድ ይህ ሁሉ ሆኗል። የተባለውም ይፈጸም ዘንድ የተባለ ኪዳን አለ። ይህ ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋራ ነው። ይሄ ኪዳን ነው ለድንግል ማርያም አስቀድሞ እግዚአብሔር በነቢያቱ የሰጣት ኪዳን። ገባችሁ? ኪዳነ ምሕረት ሲባል ራሷ ድንግል ማርያም ልክ እንደ ኢየሱስ አይነት ምሕረትን ታሰጣለች እያልን አይደለም። ምሕረትን ትሰጣለች እያልን አይደለም። ምሕረትን ታሰጣለች፣ ምሕረትን ግን አትሰጥም። ምሕረትን ታሰጣለች፣ ምሕረትን አትሰጥም። እሺ፣ ምሕረትን ታሰጣለች፣ ምሕረትን አትሰጥም። እና ወገኖቼ በዚህ ጉዳይ ላይ ግር አይበላችሁ። ወንድማችን ተመለሰልህ? አዎ፣ አሪፍ ማብራሪያ። ደሜ ቢሆንም እንኳን የጸጋ ነው ብለን እንፈተዋለን። ለምን? ለምሳሌ ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርዶና አታውቅም ነው ቃል በቃል ያድናቸዋል ይላል። ኪዳን ምን እንደሆነ አታውቅም አለ። ኪዳን ማለት ውል፣ ገባ? ውል ነው፣ ሌላ ምንም ነገር የለም። ኪዳን ማለት ውል ነው፣ ገባ? አንድ ሰው ከአንድ ሰው ጋር የሚደረግ ኪዳን። እኔና ቢኒ በመካከላችን ኪዳን አለ። ምን አይነት ኪዳን? ልጅህን ለልጄ የሚል ኪዳን አለ። ያን ኪዳን ልጆቹ ካደጉ በኋላ ይፈጸማል። ያ ኪዳን ልጆቹ ካደጉ በኋላ ይፈጸማል። ገባችሁ? ይሄ ኪዳን አለ፣ ገባ? ነገር ግን ኢየሱስ ክርስቶስ ደግሞ ያደረገልን ኪዳን አለ። ምን አይነት ኪዳን ያደረገልን? እርሱን አምነን የዘላለም ሕይወት እንደምናገኝ የሚሰጠን ኪዳን አለ። ይሄ ኪዳን በደም የሚሆን ኪዳን ነው። ገባችሁ? በደም የሚሆን ኪዳን ነው። የድንግል ማርያም ኪዳን በመውለድ የሚሆን ኪዳን ነው። በመውለድ ገባችሁ? በመውለድ የሚሆን ኪዳን ነው እና ግር አይበላችሁ። ተመለሰልህ ወንድማችን? አዎ ደሜ አመሰግናለሁ። ተባረክ። እሺ መንቴ የምትባለው ወንድማችን መንቴ አንድ ደቂቃን ይላክል። ቅዱሳን ያድናሉ ስንል ከመጽሐፍ ቅዱስ የተነሳ ነው። ልብ በሉ። ወይም ደግሞ ከጸጋ የተነሳ ነው። ለምን? ቅድም ያልኩት ጥቅስ መዝሙር 33 ቁጥር 7 ላይ ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ወያድኅኖሙ ይላል ቃል በቃል። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸዋል። ኪዳን ዙሪያችንን ሰፍረው ያድናቸዋል ስንል የጸጋ ነው። ያድናቸዋል ያለ አድኗቸዋል ሳይሆን ያድናቸዋል ማለት ኪዳን ነው ማለት ነው። ቀጣይ ነው። ቀጣይነት የሚገደብ አይደለም። እስከ ዘመናችን እስከ ዓለም ፍጻሜ ድረስ እግዚአብሔርን ፈርተን በቅድስናና በጽድቅ ስንመላለስ ያድነናል። ከምን ያድነናል የሚለው መታየት አለበት። የማዳን ጸጋ ተሰጧቸዋል ነው። ጸጋ ነው። ክርስቶስ ኢየሱስ ማዳን የባህሪ ገንዘቡ ነው። መምህር ቢኒ አሁንም ግራ ተጋብቷል። አሁንም አስረግጬ ነው የምነግራችሁ። ማርያም ምሕረት ታሰጣለች እንጂ ምሕረት ሰጪ አይደለችም። እሺ፣ አሁንም ምሕረትን የሚሰጠን እግዚአብሔር አምላክ ነው፣ በልጁ በክርስቶስ ነው። ድንግል ማርያም ግን ለደምረው ምሕረትን ታሰጣለች። ገባ? በሰማይ የድንግል ማርያም ጸሎት ስለሚሰማ ለደምረው ምሕረትን ታሰጣለች። እሺ፣ በደንብ አድርጋችሁ ስሙ። የውሸት ነው ሰምታችሁ የወጣችሁት። ልክ ድንግል ማርያምን እንደ አምላክ እንደምንቆጥራት ልክ የአምላክን ስራ እንደምንሰራ አድርገን እኛ ኦርቶዶክሳውያን እንደምናምን አድርጋችሁ አትቁጠሩ። ያልተባለ ነው የሰማችሁት። ይኸው መምህር ቢኒ ያለ እንግዲህ በየደብሩ የሚቆም መምህር ቢኒ ያለ ይነግራችኋል ከፈለጋችሁ። ድንግል ማርያም ምሕረትን ታሰጣለች እንጂ ምሕረትን ሰጪ አይደለችም እንደ አምላክ። ይኸው አሉ መምህር ቢኒ ንገሯቸው። አዘልቅም ደሜ በዚህ የተነሳ ያባሯል እያሉኝ ስለሆነ ማለት ኖ፣ እንደዛ አይደለም። የደሜ ንግግር እኮ ትክክል ነው። የእናንተ አረዳት ትክክል ካልሆነ በቀር ምሕረት ማዳን መዝሙር 3:7 ብትከፍትልኝ ደሜ ማዳን የእግዚአብሔር ነው ይላል። አቤት ማዳን የእግዚአብሔር ነው ይላል።
እንደዚህ ተብሎ የተነገረለት ከድንግል ማርያም አንስቶ መላእክት፣ ጻድቃን፣ ሰማዕታት እንዲህ አልተባለላቸው። ለምን? ማዳን የእግዚአብሔር ነው ሲባል የባህሪ ገንዘቡ ነው ማለት ነው። ከእሱ የተነሳ ግን ቅዱሳን በጸጋ ያድናሉ እንላለን። ከዘላለሙ ሞት ያዳነን ክርስቶስ ኢየሱስና ክርስቶስ ኢየሱስ ብቻ ነው። እንዴት ነው ሰው ይህን መለየት ያቃተው? ከዘላለም ፍዳ፣ ከዘላለም ኩነኔ እውነቴን ነው ብላችሁ አእምሯችሁን አላቁ። ለዚህ ቤተክርስቲያን ያላችሁን ነገር እስቲ እንዲህ እንትን አድርጉት፣ የሆነ ፖዚቲቭ አድርጉት። ጨለምተኝነት አታስቡ። እውነቴን ነው ብላችሁ የሆነ ወንድማችሁ ጠያቄ ነበርኩ፣ በፕሮቴስታንት ቤተ እምነት ጠያቄ ነበርኩ። ጠይቄ አንብቤ ተረድቼ የመጣው ሰው ነኝ። የተባለው በውጭ የሰማነው ነገር ቤተክርስቲያኒቷ ውሸት ነው። የሚገርማችሁ የኪዳን ጸሎት ላይ ቅዳሴ ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 18 ከአንድ ጀምሮ ነው እንግዲህ የተነበበው። ቁጥር 18 ላይ ሲደርስ ምን አለ ካህኑ? መዳን በሌላ በማንም የለም ከ16 ማለት ነው እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው አለ። ከዛ 18 ላይ በእርሱ የሚያምኑ የዘላለም ሕይወት አላቸው፣ በማያምኑ ግን እግዚአብሔር ፈርዶባቸዋል። በማ በልጁ። ይሄ ኪዳን ላይ የሚደረግ ጸሎት ነው፣ መጽሐፍ ቅዱስ ነው። እኛ ከውጭ ግን ማለት ነው